ሰላም ጋይስ ዛሬ እንግዲህ አዶናይ ቆሎ የምትሸጠው ልጅ አወቃችኋት? እሷ ሰርፕራይዝ ላረጋት ነው እታች ነው ያለችው። እኔን ለማግኘት መጣ አዶናይ ሄዷል አልሰማም እንደመጣሽና ሄዷል ብለዋት በጣም አኩርፋለች። አሁን ወደዚህ ልትመጣ ነው። ከዛ ኢንተርቪው ምናምን ያረጋታል። እኔ ከጀርባዋ መጥቼ ሰርፕራይዝ አረጋታለሁ ማለት ነው። ወደዚህ ሽሩም ነው የምገባው። ስለዚህ እንጀምር። let's go ጀምሩ። በቃ ጥሯት ጋይስ ሰርፕራይዝ አረጋት ነው። አሁን እየመጣች እየጠራዋት ነው ከታች። እግዚአብሔርን ህይወቷ እንቀይረዋለን በአጠቃላይ ከዜሮ ወደ 100 ይገባታል። በጣም ጀግና ሴት ነች። እኛ ሱቅ ተመልሰን ከዛ ስለ ሱቁ እናወራና ከዛ ተቻች ይቅርታ በጣም እሺ። እንዴት ነሽ? ደህና ነሽ? ደህና። እሺ ስምሽ ማለት? ታድላ እባላለሁ። አዶናይን ታውቂያለሽ? አዶናይን እንዴት አወቅሽው? በምን አጋጣሚ አወቅሽው? በአንድ ቀን። እንዴት? ታሪኩ ረዥም ነው እና አንዴ ምን ተፈጠረ መሰለሽ? ሾላን ደላላው የጠራኝ በሰው ነው ስልክ ነው ያገኘሁት። ልክ ስመጣ ያኔ ልጆች የገደለችበት ቀን ነበረ። ቦሌ ላይ ልጆች ሞተው ነበር እና እነሱ ከሞቱ በኋላ እካ ተያዥ ያስፈልጋን የአዲስ አበባ ሰው ምንም አገር ቤት ሰው ቢሞላኝም እዛ የሚገርዱኝ ሰዎች ናቸው እንጂ የሚረዳኝ አንዳችም አልነበር። ከዛ ሰውየው ደላላው አስገባሻለሁ በአንድ ቀን አስገባሻለሁ ብሎ ካመጣኝ በኋላ እንትን አልኩኝ። ካመጣኝ በኋላ እኔ ሰው ሲመጣ ሲሄድ አይቶኝ ሲሄድ ተያዥ ሳይኖረኝ ሲቀር ማለት ነው። ከዛ ሰውየው አብረሽኝ ተኝና እኔ ተያዥ ሆንሻለሁ አለኝ። ሾላ ላይ ጣለኝ። እኔ አብሬ አልተኛም ጭራሹን እኔ አልፈልግም ስለው አጨመላልቆ ምናምን ሰድቦኝ መንገድ ላይ ጣለኝ። መንገድ ላይ ከጣለኝ በኋላ እኔ ወደኩኝ። አንድ ቀን የካ ሚካኤል መንገድ ላይ ተኛው። ሁለተኛ ቀን ደግሞ እዛው መንገዶች ላይ ተኛው። 3 ቀን ሞላኝ። 3 ቀን ከሞላኝ በኋላ ብር 1 ወር ብለው 800 ብር ሲሰጡኝ ዘበኛው ጣፎ ነው የምታገኝ በዚህ ቤት ኪራይ እንጂ ሌላ ቦታ አታገኝም አሉ። ጣፎ ቅርብ ነበር ይመስለኝ አባኪሩስ። ከአባኪሩስ ጋር ከዚህ መገናኛ ሄድኩኝ። ከመገናኛ ላይ ደግሞ ሲሄድ ልብሴን ወሰዱብኝ። እንዳለ ዘረፉኝ። ፌስታሌ አንስቶ ወሰዱኝ። እዛች ላይ ደግሞ አገር ቤት አመጣት። ትንሽ ፍራንክ ነበረች እሷን ወሰዷት እንዳለ። እዛ እንደምንም ብዬ ጣፎ ደረስኩኝ። ጣፎ ሲደርስ አሁን ፈርሷል። ጣፎ ሄደሽ አባኪሮስ መውረጃ አለ። እዛ ላይ ሲወርድ የሆነ ልጅ መጣና ምን ይሻለኝ ቤት አጣሁ አልኩት። ሄድኩኝ። ሰውየው ጫላ ነው የሚባለው። ቤቱ ሰፋ ይላል። 900 ብር አለኝ። እግሮቹ ስር ወድቄ ብር የለኝም ያለኝ 800 ብር ብቻ ነው አልኩት። 800 ብር ካገኘው በኋላ ሰውየው 1 ወር ተውሻለሁ አለኝ። አታሚም 3 ወር ሙሉ ባዶ ላይ ተኝቻለሁ። ያን ገዛስቼ ምን አለሽ ተራ ተልኬ ያን ገዛስቼ መጥቼ ጣፎ ዘፈዝፋለሁ። አንዱን ባናቴ ባቄላውን እቃዎች አሁንም ድረስ አሉ። ሁለቶች ብሞት አልጥላቸውም። አንዱም ደግሞ በዚህ ተሸክሜ በዚህ ደግሞ ማንደጃው ምጣዱን ክሰሉን ተሸክሜ ጣፎ አባኪሮስ ጋር ታክሲ አታገኝም። ላይ ወጥሽ ነው ባስ የምታገኘው። ላይ ወጣ ነበር እንደዛ ተሸክሜ 6 ኪሎ እየሰራሁ ኖር ነበር። እንደዛ ኖርኩኝ። በጣም አስከፊ። እዛ 6 ኪሎ የሚቀመጡት የካቲት 12 ላይ ቆሌን ደፉብኝ ነበር፣ ይተፉብኝ ነበር እና ስጦታም ትባላለች እና እሷ ትቆጣልኝ ነበር። ግን እሷ በርጋቸው ላይ ረግጦብኝ ነበር፣ ይተፉብኝ ነበር እና ወር ከምናምን እንደዛ ስንጣላ ምናምን አንድ ደንብ መጣች። እናንተ አልገዛችሁትም መሬቱን ተስማምታችሁ ካልሰራችሁ እኔ አባራችኋለሁ አለቻቸው። አስፈራራችልኝ። እንደዛ እየሰሩ እነሱ እንዳይመጡ
ሌሊት መጣ ነበረ። እነሱ እስከሚመጡ እኔ ሸቅም ነበረ እሰራ ነበረ እና ተሸክሜ ቀበሌ ቤቶች የሚዝናኑበት እነሱ ያግዙኝ ነበር፣ ይገዙኝ ነበር እና ይጣፍጣን ይላሉ እና በካርቶን ስር ላይ አዶናይ እያልኩ ቆይ እጽፍ ነበረ። አዶናይ ብቻ ነው 4 አልነበረው ያን 4 አሁን የጨመርኩበት። ከዛ እሱም እምቢ ሲለኝ 3 ወር ወለል ላይ ተኛው። እናቴ ስደውል ደህና ነኝ ስትለኝ ደህና ነኝ እላታለሁ፣ ምንም አታመጣም። እዛም ተጣልተን የመጣ ነው። ደህና ነኝ ስትለኝ ደህና ነኝ እላለሁ ደውዬ አንዳንዴ ስሰማ። ከዛ አላ እኔ በቃኝ፣ ማስታወስ አልፈልግም ያን ህይወት። በቃኝ፣ እኔ በቃኝ፣ ማስታወስ አልፈልግም ያን ህይወት። በቃኝ። ልጇን አሳድግላታለሁ እኔ እንጨት ካልመጣ ምግብ ማልበላለች። ልጇን አሳድግላታለሁ እኔ ልጇን ባትፈተኝ ኖሮ እዚህ ትሆኚ ነበር። እዚህ ትሆኚ ነበር ባትፈተኝ ኖሮ። ወጣትነቴ ሳላውቅ ኖርኩት። ምንድን ሸከምሽው? እዚህ ጋር ቆሎ ነው የኛው። ሁለቱም ቆሎ ናቸው። አዶናይ ቆሎ እስኪ ሊያ መክፈት እችላለሁ? ስጦታ መጣሽልኝ? ቤት ነው ያለው። ትሰጥኛለሽ? ችግር አለ? እስኪ ምንድን ነው የሚለው? አዶናይ 4 ቆሎ አስታውሳለሁ። ካናዳ እያለሁ እናቴ ይዞሽ ማትለኝ አንተ በቃል አይዞሽ አልከኝ። ሳላገኝና ሳልደበስ ኖርኩት። በጣም ነው የምኮራብሽ። በጣም አልፈሽዋል። እሺ አሁን በኋላ በደስታ ነው የምትስቂው፣ በደስታ ነው የምታለቅሽው። እሺ አይዞህ አለሁልሽ። እንክፈተው። የመጀመሪያ ቢዝነስሽ ነው ይሄ? ዛሬ የቤት ኪራይ ስላለፈብኝ ቆጥም ብዬ ብዙ ነው ያሸኩት። አንድ ማዳበሪያ አንድ ሰው ወሰደልኝ። አንድ ማዳበሪያ ደግሞ ከዚህ ወሰዳል። ችግር የለውም አይዞሽ። እሺ አትጨነቂ ስለሱ። ነይ እስኪ ልክፈተው። ይቻላል? ቆለሽ ነው። ዋው አንቺ እንዴት ነው የሚያምረው! አዶናይ 4 ቆሎ ይቅመሱ፣ ይወዱታል። በጣም ነው የሚያምረው። ቅልቅል አለው ደግሞ
ጀግና ጎበዝ ነሽ በጣም አንቺ በጣም ነው ያነቃቃሽኝ። እኔ እዩ እስኪ በእናትሽ የስራሽ ልቅመሰው። እወደዋለሁ ይቅመሱት ይወዱታል ይላል። እስኪ በዚህ አጋጣሚ አታገኘውም ዘረኛ ነሽ ያለኝ ሰው ያለ አረ በህይወትሽ ካገኘሽ ሆነ የፈለግሽውን እቀጣለሁ ብሏል። ካለ ትቀጣለሽ። ዘረኛ የታባቱ ዘረኝነት አያስፈልግም። አሁን ምንነት ከየት መጣው ነው ያልሽኝ? አቶ ቢስተር ነው የተወለድሽበት? እኔ ጎንደር ነው የተወለድሽው? እኔ የተወለድኩበት ደግሞ የት ነው? መቀሌ ትግራይ አይደለ? አሁን አንቺ የጎንደር ልጅ ስለሆንሽ እገፋሻለሁ ማለት ነው። ብዙ ሰው እንደዛ ብሎ ያስብ ነበር። እኔ ግን አገኛለሁ ብዬ ማለት ነው። አንቺ ደግሞ የትግራይ ሰው ነው ብለሽ ምክሬን ከመስማት አልቆምሽም አይደለ? ዘረኛ ሰው ሁሌም ዘረኛ ነው። ወደ ልብሽ እንዳይገቡ እሺ፣ እንዳትፈቅጂላቸው። ምንነት እስኪ በህልሜ አይደለም በዚህ እየፈሰብኝ ነው በህልሜ አይደለም ማለት ይሄው እውነሽ ነው። ልግመሰው እስኪ እሺ። በጣም ነው የጣፍጦኝ እናት ነኝ። ጎበዝ ጀግና በደምብ አሁን ይሄ አይዞሽ ወደ ትክክለኛ ቢዝነስ እንቀይረዋለን። እሺ አዶናይ ቆሎ የሚል ትልቅ ብዙ ሰርፕራይዞች አሉሽ ያዘጋጀውልሽ ነው። መጀመሪያ ከዚህ ነው የምንጀምረው ከአዴ ኤግዚቢሽን ወደ 200 ሰው ነው የሚመጣው። የሚገርም ጊዜ እናሳልፋለን። እሺ የራስሽ ቦታ ይሰጥሻል። ቁጭ ብለሽ የሚገርም ስራሽን ትሰሪያለሽ። የሚገባሽ ስኬት ላይ ትደርሻለሽ።